ዛሬ ደግሞ ክፍል 3 በአሸናፊነት ህይወት እንዴት ራሳችንን እንደምናከም። መጽሐፉ ትሸነፋለህ፣ መጽሐፉ ትደህያለህ፣ መጽሐፉ በቃ አንተ ሁሉ ነገር ያሸንፋል አላለም። ሮሜ 8:37 በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። አሸናፊ ሌላ ነው፣ ከአሸናፊ መብለጥ ደግሞ ሌላ ነው። ይሄን እሳቤ ይዘህ ነው በአሸናፊነት ህይወት መኖርና ለአሸናፊነት መኖር ይለያያል። ለአሸናፊነት መኖር ማለት ገና የምታሸንፉት ነገር ገና ልትድል ልትነሱ እንደዛ አይደለም። መጽሐፍ ቅዱስ በዚህ ሁሉ ግን በየቱ አሁን የምናያቸው ግን አንድ ነገር ሁልጊዜ ማየት ያለብን ነገር አስቀድማችሁ የተወሰናችሁ መሆናችሁን እወቁ። ከ30 ጀምሮ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው። እንደ ተጠራህ እርግጠኛ ሁን። ትላንት የዳዊትን ህይወት አየን። ዳዊት እንዴት በምህረቱ እንደሚታመን። ስለዚህ ከማንም የበለጠ ኃጢአት ያደረገ ደፋር የሆነ ልጅ ሮጦ ግን ወደ ሰይጣን አይደለም ሄደው፣ ሮጦ ወደ እግዚአብሔር ነው። ለምን? አይቶታላ። ክንፍ አውጥቼ ብሮጥ ብበርር አንተ በዚያ አለ፣ ወደ ሲኦል ብገባ አንተ በዚያ አለ፣ ከአንተ ወዴት ሄዳለሁ? ስለዚህ ሙታን አያመሰግንህም ማረኝ ነው የሚለው። አስቀድመን መወሰናችንን ማወቅ አለብን። ራሳችሁን አክሙ። ክፍል 3 ምንድን ነው? ራስን የምንታክመው እንዴት ነው? ኢንሱሊን እንዳለበት ሰው እግርህን እየወጋ ነው፣ እጅን እየወጋ ነው? ኖ፣ ሀሳብህን እየወጋ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሀሳብን እንደሚወጋ ይናገራል። ቅንጥምን፣ ነፍስን፣ መንፈስን፣ ሀሳብን እያንዳንዱን እንደሚወጋ መውጋት ነው ያለብህ፣ ማስተንፈስ ነው ያለብህ። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው። የተወሰንክ መሆንህ፣ የተጠራ መሆንህ ራስን ለማከሚያ ብቸኛው መንገድ ተጠርቻለሁ። ኤክሌሽያ ማለት ቤተ ክርስቲያን ማለት በግሪኩ ኤክሌሽያ ተጠርተው የወጡ ማለት ነው። ተጠርተው የወጡ። ስለዚህ ነው የተጠርቼን የመጣት። ከየት? ከዚህ ዓለም። መጠራት ብቻ አይደለም፣ የጠራቸው እነዚህን ደግሞ አጸደቃቸው በጽድቅ እንድንኖር። የተጠራ ሰው ነው የሚጸድቀው፣ ራሱን የጠራ አይደለም። ሃይማኖት ራሱን ነው የሚጠራው። ገዳም ይገባል፣ መላ ይፈልጋል፣ ሲስተም ይፈልጋል፣ ራሱን ሲስተማ ውስጥ ያደርጋል። ራሱን ጠርቶና ተጠርቶ ይለያያል። ብዙ ጊዜ ቸርች ውስጥ የሚበጠብጡ ሰዎች ራሳቸውን የጠሩ ሰዎች ናቸው፣ እግዚአብሔር የጠራቸው አይደሉም። ለምን? አለመጠራታቸውን የምታውቁት በጽድቃቸው ላይ ይጠራጠራሉ። ያጸደቃቸው እነዚህን ደግሞ አከበራቸው። አልቲሜት የእግዚአብሔር ግብ ማክበር ነው። ለክብር እንደተጠራ ይግባ። ለምን? የክብር አባት የሆነውን ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ይሄ ጥበብና የመገለጥ መንፈስ ሲመጣ እግዚአብሔር የክብር አባት መሆኑን ብቻና ብቻ ነው የምታውቀው። ስለዚህ ራስን በዚያ አክም። መጠራትን እርግጠኛ ሁን፣ መወሰንን እርግጠኛ ሁን። እንግዲህ ስለዚህ ነገር ምን እንላለን? ምንም። ቁጥር 30 እንግዲህ ስለዚህ ነገር ምን እንላለን? ምንም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እንዴ አይቃወሙንም? እግዚአብሔር ከኛ ጋር ከሆነ በደንብ እንጂ። ምን ለማለት ፈልጎ ነው? ተቃውሞ እኛ ላይ ተጽዕኖ ያመጣል እንጂ ተቃውሞ አለ። እነ ዳንኤል፣ እነ ሲድራቅ፣ እነ ሚሳቅ ሐዋርያት እስክቲል ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለምንድን ነው የማይቃወመን? ነገር ሁሉ ለበጎ ስለሚለወጥ ነው። ተቃውሞ የሚመስለው ነገር አንተ እሳቤህን ካስተካከል ነገር ሁሉ ተያይዞ ለበጎ እንዲሰራ እናውቃለን። ለምን? ለገዛ ልጁ ያልራራለት እግዚአብሔር ምንም ነገር ለመስጠት እኔን፣ ለአንተ፣ ለእኔ፣ ለአንቺ ለመስጠት ምንም የማይሳሳ አምላክ እንደሆነ አለማወቅ። ለምን? የተሰጠን እግዚአብሔር የሰጠን ልጅ ያልሳሳለት ያልራራለት፣ የተሰጠን ህይወት የማይሞት የማይበሰብስ ዲኬ የማያደርግ ህይወት
ሐክሙ ራሳችሁ። የተሰጠን ሕይወት ዘላለማዊ ሕይወት ነው። ትናንት በጴጥሮስ ላይ ያየናል። አንተ የዘላለም የሕይወት ቃል አለ። ብዙ ሰዎች ጊዜያዊ ቃል አላቸው፣ ጊዜያዊ ተስፋ አላቸው፣ ማባበያ አላቸው፣ ማቆላመጫ አላቸው። በቃ ሲስተማቲካሊ ነገራቸው። አንተ ግን የዘላለም የሕይወት ቃል አለ። ጊዜያዊውን ከዘላለም መለየት፣ ራስን ለማከም ለገዛ ልጁ ያልራራለት ለእኔ የተሰጠኝ ስጦታ እግዚአብሔር ምን አይነት ውድ የሆነ ስጦታ፣ ኤክስፔንሲቭ የሆነ ቺፕ ያልሆነ ግን ደግሞ በነፃ የሆነ ለምን ልከፍለው አልችልማ? ልከፍለው የማልችል ነበረብኝ ዕዳ ሕመሜን ባዋየው ማን ቀርቦ ሊረዳ? ዕዳዬን ተወልኝ እምባዬን አብሰው የሕይወቴን ቁስል በቁስሉ ፈወሰው፣ በቁስሉ ፈወሰው። ማን ነው የሚያድነኝ ከእንግዲህ ብዬ ብቻዬን ሳልቅስ? አገኘኝ ጌታዬ፣ አገኘኝ ጌታዬ። የእግዚአብሔር ጥልቅ ፍቅር፣ የእግዚአብሔር ልዩ የሆነ ስጦታ እንዳላችሁ ወይንም እንዳለን አለማወቅ፣ ለገዛ ልጁ ያልራራለት ሲበሳሳው ሲያስቀማናኪ ካታርዲያኖስ ሲበሳሳው መስቀል ላይ እርቃኑን ሲሆን መስቀል ላይ ለገዛ ልጁ ያልራራለት ለምን? ለእኔ እንድራራ ነዋ። ለምን? እኔ እንድጸድቅ ነዋ። ለምን? እኔ እንድከብር ነዋ። ለምን? እኔ እንድስቅ ነዋ። ለገዛ ልጁ አልራራለትም። ብዙ ሰዎች ይላሉ ለገዛ ልጁ ያራራለት፣ ለአንተ የሚራራል እንዳይመስልህ እግዚአብሔር ጨካኝ ነው። ኧረ እባክህ፣ ጨካኝማ ስለሆነ ነው ኃጢአት ላይ የጨከነው፣ ኃጢአትን የቀጣው፣ ኃጢአትን መስቀል ላይ የገደለው። ኃጢአት ቆሻሻ ነው፣ አፕል አያሳይህም። ኃጢአት ቆሻሻ ነው፣ ምርጡን ነገር አያሳይህም። ኃጢአት ቆሻሻ ነው፣ ገነት ውስጥ ይሸሽግሃል። ኃጢአት ቆሻሻ ነው፣ ፈሪ ቦቅቧቅ ያደርግሃል፣ ፓወርለስ ያደርግሃል። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ስጦታ አይተሃል? የሰጠውን ስጦታ አይተሃል? መስቀል ላይ እንዴት እንደተንገላታ፣ እንዴት እንደተዋረደ፣ በፈጠረው እጅ በቡጤ እንዴት እንደተመታ። ለምን? ኃጢአት ነው ኢየሱስ መስቀል ላይ እንጂ ያሳይሃል። ከፈለገ እኮ ልረፈርፈው ይችላለሁ። ማንን ትፈልጋላችሁ? እኔን ነው ሲሉ ሁሉም ተረፈረፉ። በእኔነትማ ከመጣ አሳይሃል። ግን እኔ አሁን የመጣሁት ለኃጢአተኞች ነው። በዚህ ነው እግዚአብሔርን ማንነት ሲገባ ምንነት ይገባሃል። ለገዛ ልጁ ያራራለትም። ራስህን በዚያ አክም፣ ራስሽን በዚያ አክሚ። አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እንዲያው የምትለዋ ትሰመርበት። በጮሌነት፣ በሩጫ፣ በመጣደፍ። ቢዚ የሚለው ወርድ በቻይንኛ ምን እንደሚል ታውቃላችሁ? ሃርት ኪለር ይባላል። ቢዚ ማለት ልብን መግደል ማለት ነው። ቢዚ ናት እኮ እሱ እኮ ቢዚ ናት ሲባል ወይ ምን ነው እንደሱ ባደረገኝ ምን ያደርጋል እሱ? እግዚአብሔር ሰማይና ምድርን ሲፈጥር ቢዚ አልነበረም። ከእረፍት ነው። ኢየሱስ ወደ እኔ ነው አሳርፋቸዋል። ከእረፍት ነው። ቢዚነት ልብን መግደያ ነው። በቢዚነት በበዛ ጊዜ አለ እንደ ስትሮክ ምናምን በለው በሽታ ማት ጠብ ያለ ጊዜው ሰው እየረገፈ ያለው በምንድን ቢዚያር ሳይተኛ ይሰራል። ምን ማለት ነው? እንቅልፉን እየሸጠው ነው ማለት ነው። ሰው እንዲተኛ ደግሞ የእግዚአብሔር ሐሳብ። ሳይተኛ እንቅልፉን ይሸጣል። ልክ በመተኛት የሚገኘውን ነገር ሳያገኝ እያንዳንዱን ባዲውን እየዘረዘረ ይሸጣል። ልክ ገንዘቡ ሲገኝ ባዲው ደግሞ ዲስኳሊፋይድ ይሆናል፣ ኮላፕስ ይሆናል። ምንድን ነው? አተኛም፣ ጭንቀትህ በስቶ ነው፣
ራስ ምታት አስቸገረኝ ስለው ራስ አያርፍም እኮ። እንዲያው ነው የተባልከው። በአንተ ሩጫ አይደለም የዘላለምን ሕይወት ያገኘው። መፍጠንና መቸኮል ይለያያል። የቸኮለች ነው አፍሳ አይለቀመች። አንድ ሰው ዛሬ በኢየሱስ ስም እጁ የሚገባ ነገር አለ። አንድ ሰው ከራሱ ነገር ጋር በእንደዚህ የሚታንጀብል የሚገናኝ ሰው አለ። ለገዛ ልጁ ያራራለት ሌላን ነገር እንዲያው ያንንም እንዲያው ከሰጠን አሁንም እንዳትሳሳት፣ በለቅሶ አይደለም እንዳትሳት። እንዲያው እንዴት እንዲያው ቆይ ትንሽ ቀላጠፍ እኔ ሲስተም ልጨምር ነው እንዲያው ሰው ይፈልጋል። ገብቷል? ኮንትሪቢዩት ራሱን የሆነ ነገር አንድ እግዚአብሔር ሰው ሲናገር እግዚአብሔር ሰማይና ምድርን ከመፍጠሩ በፊት አዳምን ቢፈጥረው ኖሮ ትንሽ ሰማዩ አልሰፋም፣ ምድርስ አልተንቦረቀቀም ይላል አሉ። ምን ላይ ቆሞ ነው ደግሞ እንደዛ የሚለው ስትሉ እንደ ምሳሌ የተናገረው ነው። ውሃው አልበዛም ትንሽ፣ ጥልቀቱ ደግሞ ሰው አያሰምጥም። እግዚአብሔር ወገኖች ለአንተ አንድ ነገር ሲያደርግልህ ምንህንም አይቶ አይደለም። ምኔን አይተ መረጥከኝ፣ ምኔን አይተ ወደድከኝ እኔ የሚል መዝሙር አለ። ምንም እንዲያው ታዲያ ለምን ትጨምርበታለህ? እንዲያው ከሆነ አንተ ለምንድን ነው የሆነ ነገር የምትጨምረው? ያው እኔ ጌታን ስቀበል ኖርማል ነው። ያኔም ጨዋ ነበርኩ፣ አሁንም ጨዋ ነኝ የሚል ሰው እኮ አለ እኮ። ጨዋ የሲኦል እጩ ነበርክ ያን ጊዜ። ጨዋ ምንም ያላደረግ ግን የሲኦል ማገዶ ነበርክ። ለገዛ ልጁ ያልራራለት ነገር ግን ይልና ስለ ሁላችን አሳልፎ የሰጠው የተሰጠው ለሁላችን ነው። ያው ከእርሱ ጋር ደግሞ ከእርሱ ጋር እሱ ካለ ከእርሱ ጋር ነው የሚሰጥህ። አሁን ብዙ ሰዎች ያለ እሱ ነው የሚፈልጉት። አይቻልም። መርህ እንደዛ አይሰራም። ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? እግዚአብሔር የመረጣቸውን ግን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? እንዲያረክ ለካ ሰው የሰው ነው እሱ። ምንም እግዚአብሔር አይሰማቸው። ለምን? ከሳሽ ወድቋል። እና ከሌ እንዴት ዝም ትለዋል ብትለው አይሰማህ። እግዚአብሔር የተመረጠ ሰው አይከሰስም። ልክ ንጉሥ አይከሰስ ሰማይ አይታረስ እንደሚባለው የተመረጥክ ከሆነ ኩነኔ የለብህም። አንተ ነህ የምትኮነነው በሐሳብ እንጂ የለብህም። ማን ይከሳል? ይምጣ እና ቢመጡስ ምን ትላለህ? ምን አገባችሁ? ምንም አይመጣም። እና ሲከሰሱ እንዴት እንዳስጣላቸው አይተሃል አይደል? የወኔውን መሰረት እንዴት እንደሚያናውጥ፣ ከአንበሳ ጉድጓድ እንዴት እንደሚያድናቸው፣ ከእቶን እሳት እንዴት እንደሚያዘንጣቸው። እስቶን እሳት ውስጥ ሰዎች ይዘንጣሉ። ተከሰው ነው የቀረቡት። ምን ተብለው? አይሰግዱም ተብለው። ዳንኤልስ ይሰግዳል ተብሎ። በጣም አንዳንዴ ያሰራር። አንዳንዱን አትሰግዱም። ዳንኤል አትስገድ። ለምን ትሰግዳለህ? ይህንን እነዚህን ስገዱ፣ ያንን ደግሞ አትስገድ። ለዓለም ስገድ ይቻላል፣ ለእግዚአብሔር መስገድ አይቻልም ነው የሚል ይሄ ዓለም። ማን ይከሳቸዋል? አሁንም ደገመው። አንድ ነገር ከተደጋገመ ኪወርድ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? አየህ፣ በጽድቅ ራስን አክም፣ በመጠራት ራስን አክም፣ በአሸናፊነት ራስን አክም። ሁሌ ትልቁ
ቁልፍ ያለ የቱ ጋር እንደሆነ ታውቃለህ? ጽድቅ። እቺን አትልቀቁ። I'm righteous. I have been made the righteousness of God in Christ Jesus. 2 Corinthians 5:21. I have been made the righteousness of God in Christ Jesus. እግዚአብሔር የመረጣቸውን ማን ይከሳቸዋል? ክሳቸውን ስለምትሰማ ነው የምትደነቁረው እኮ። ክሳቸውን ስለምትሰሚ ነው እኮ። ጠላት የሚከሳውን የለም እንዴ? ኢዮብን ከሰውት የለ? አዎ። ኢያሱን ከሰውት የለ? አዎ። ሰማይ ወይዶ? አዎ። አሁን ሰማይ መሄድ ይችላል? አይሄድም። ታዲያ ድሮ በፊት ለምን ይሄዳል? የአዳምን ስልጣን ስለያዘ። አሁን የአዳምን ስልጣን ኢየሱስ ተቀብሎት ወርውሮታል። አሁን የወንድሞች ከሳሽልህና ተጥለዋል። አሁን ያለው መሬት ነው። እሱ እኔ በሰማይ ነኝ። ሲመጣ መረገጥ ብቻ ነው የእሱ ዕድል ፈንታ። እኔ ጋር የሚመጣው ሰይጣን ልረግጠው ብቻና ብቻ ነው። እባብና ጊንጡን ትረግጡ ዘንድ ዛፉ ጋር የሚያዋራትን አሁን እግሯ ስር ነው ያደረገው። አዲሱ ኪዳን እንደዛ ነው። የጸጋው ኪዳን እግር ስር ነው ያደረገው ሰይጣንን። እግር ስር እንትን ለማለት ነው አይደለም፣ መቆም ብቻ ነው በቃ ከአንተ የሚጠበቀው። ራይት ስታንድ። ጽድቅ ማለት ራይት ስታንድ ማለት ነው። እንዳትለቀው ይሄን ነው። ይሄን ከያዝከው በቃ ጠላት ደግሞ ከዚች ነው የሚያወጣ። በኩነኔ ነው የሚያወጣ። በኩነኔ ነው የሚያወጣሽ። ኖ አም ራይቸስ። ስራሽን አይተሽ አይደለም። አሁንም በደንብ ስሙኝ። አንዳንዱ ስራውን አይቶ ነው፣ አቅሙን አይቶ ነው። ሳሚ አንድ ነገር ይላል፣ ድክነትህን አይቶ ነው። ዛሬ ጌታን የተቀበለ የዛሬ 40 ዓመት ጌታን የተቀበለ የሁለቱም ጽድቅ እኩል ነው። አይምሮ ማደስ ግን ገና ሊሆን ይችላል። ግን ጽድቅ የማንም ሰው የማንም ሰው እኩል ነው። ለምንድን ነው እኩል የሆነው? የሁሉም ሰው ጽድቅ አንድ ስለሆነ። የማን ጽድቅ ነው? የኛ ጽድቅ፣ የእግዚአብሔር ጽድቅ። የኢየሱስ ጽድቅ አላልኩም። ጽድቅ የእግዚአብሔር ነው። እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ። ታዲያ የሰጠን የማን ጽድቅ ነው? የእግዚአብሔርን አይነት ጽድቅ። የእግዚአብሔርን አይነት ጽድቅ ማን የሰጠን? እሱ ራሱ። በማ በኩል? በክርስቶስ በኩል። ስለዚህ ከሳሽ የለኝም። የሚያጸድቅ እኮ እግዚአብሔር ነው። የሚኮንን ማን ነው? ኮናኙም አጽዳቂውም እሱ ከሆነ አንተ ማነ ኮናኝ ያደረገ? እንደዚህ ሆነ፣ እንደዚህ ተፈጠረ። ውይ አዛኝ ቅቤ አንጓች። ጥሩ ነገር የማይወድ ዝም ብለህ እየተጎሳቆልክ እንድትኖር ቁጭ ብሎ በነቢያት ስም ሰው የሚወቅስ፣ በሐዋርያት ስም ሰውን የሚወቅስ፣ ጸሎት ጓደኞች ተብሎ ሰው እግዚአብሔር እንድትወቅስ አልጠራህም። ያነከሰው እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ ነው። እሱ ይልና ቅጥቅጥ ሸምበቆን አይሰብርም፣ የሚጤሰውን ጧፍ አያጠፋም። ጬሰ ምን አይነት ነው አይልም። እሱ እንዴት እንደሚያነደው ያውቃል። የሚጤስ ጧፍ አይን የሚያጠፋው ብሎ እንዴት እንደሚያነደው፣ የተቀጠቀጠ ሸምበቆ እንዴት እንደሚታከም ያውቃል። እሱ እንደዚህ ነው። አንተ ሰባሪ። ከዛ እነዚህ አይነት ሰዎች ምን አይነት ሰዎች ናቸው ስትሉ አልተጠሩም። የተጠራማ ይራራል። የተጠራን ሰው የምታውቀው የፍቅር ሰው ነው። የተጠራ ሰው ሲራራ ታያለ። እነዚህ ያልተጠሩ ሰዎች በቃ በህዝቡ ላይ ፍርድ ነው፣ ከንቱ ቃል ነው። በቃ የማይናገሩት ነገር የለም። መልካም ነገር ሲያዩ አይታያቸውም። ትንሽ ስህተት ሲገኝብህ ይወርዱብሃል። የገባው ሰውስ የመረጣቸውን ማን ይከሳቸዋል? ትሜ አላየም። አንዳንድ ሰዎች መልስ ራሱ አይሰጡም።
መልሱን ራሱ እግዚአብሔር ይሰጥላቸዋል። መልሱን ራሱ እግዚአብሔር ይሰጥላቸዋል። ሃሌሉያ! ወንድሞቼ እናቶቼ፣ የሚከስህ ማን ነው? ማን ነው የሚከስሽ? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ። እሱ ይከሳል አይለውም፣ ማላጅ ነው ነው የሚለው። እኔ ያለውለት። ወድቋል፣ እኔ ወደቅኩለት። ሞቷል፣ እኔ ሞትኩለት። አልቻለም፣ እኔ ቻልኩለት። የእሱ ጽድቅ እኔ አማካቲ ካፑራ ለእሱ እኔ ያለው እኔ ያለው። እሱን ተዉት። እነሱን ነው የምትፈልጉት? ተዋቸው እነሱን። ያው እኔ ያለው። ማን ልትይዙን የመጣችሁ? እነሱን ተዋቸው። ሃሌሉያ! እነሱን ተዋቸው እኔን ያዙኝ የሚል እረኛ ነው ያለ። አሁንስ አቤት አቤት አቤት! አሁን አይበልጥም? ኢየሱስ እኮ አሁን ቢኖር በግፊያም ልናገኘው አንችልም፣ በምንም ልናገኘው አንችልም። ኢየሱስ አሁን ቢኖር አንድ ጊዜ ጂንካ ከሄደ አሜሪካ ያሉት ደግሞ ቢዚ ይሆናሉ፣ አያገኙትም። ስለዚህ ምን እናደርጋለን? ሁላችንም ቀጠሮ እንጠብቃለን። እኔ ብሄድ ይሻላችኋል፣ እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋለሁ። ፕራቅሊጢዮስ፣ ኮንፈርተር፣ ጋይደር፣ ቲቸር፣ ሄልፐር፣ እሱን እልከዋለሁ። እንደኔ ያለ ሌላ ዓለም አያየውም፣ አያውቀውም። እናንተ ግን በውስጥ ስላለ ታውቁታላችሁ። እሱ ደግሞ የሰላም፣ እሱ ደግሞ የእረፍት፣ እሱ ደግሞ የደስታ አምላክ፣ ምን ወዴት እንዴት ምን ማድረግ እንዳለብህ የሚነግርህ አማካሪ፣ የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ ይልና የመንፈስ ቅዱስ ህብረት ከሱ ጋር ሲመሽ መሸ የማይል ሌሊቱን ራሱ ከአንተ ጋር እያነቃቃ እየተላፋ የሚኖር ከአንተ ጋር እየተሻሸ እየተጫወታችሁ አንዴ ሲያስለቅስ፣ አንዴ ሲያስቅ፣ አንዴ ሲያጫውት የሚኖር መንፈስ ቅዱስ ስለ ኢየሱስ ክርስቶስ ሁሌ አብራርቶ የሚነግርህ። ስለ እኔ ነግራችኋል አይደል ብለው እንዴት ብትርትርትን አናላሲስ አድርጎ ተንትኖ የሚነግርህ። አቤት መንፈስ ቅዱስ! ቡቲክ ስትገባ የምትገዛውን የሚመርጥልህ፣ ምግብ ቤት ስትገባ የምትገባውን ሜኖ የሚመርጥልህ። እንዲህ ነው እሱ። ኮኦፕሬት ሲኖር ቀድሞ የሚነግር በቃ እንዴት እንደምትጫወቱ እንዴት አብራችሁ እንደምታስባ። ቤታ አይደብርህም። ለምን? መለኮት ከአንተ ጋር ያለ። ስለዚህ አንተን ነው ወንዝ የሚያደርግ፣ ማንነትህን ነው የሚቀይር። ለዚህ ራስህን አክም። ችግሩ የአስተሳሰብ ችግር እንደሆነ መጽሐፍ ቅዱስ ሮሜ 8 ላይ አይደለም ብለው ሮሜ 12 ላይ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ዓለም ሲጨነቅ ትጨነቃለህ፣ ዓለም ሲናጥ ትናጣለህ። የሰሞኑ አይታራር ምድር መናወጥ ምናምን ሰምተው ታውቃለህ? አንዳንዶቻችሁ በእግዚአብሔር ውስጥ ላላችሁ ትዝም ብሏችሁ ማያውቅም። ሊትራሊ እያየኸው እንኳን ለምን ሲባል አንተ ያለው በግሎሪ ውስጥ ነው። ከግሎሪ ስትወጣ ነው ጭንቀቱ፣ ዋይታው፣ ለቅሶ፣ ዲስትራክሽኑ፣ ኪሳራው ያለው ከዛ ህልውና ስትወጣ። ፕሮቪዥኑ ያለው እያንዳንዱ ነገር ያለው እሱ ውስጥ ነው፣ ግሎሪ ውስጥ ነው። የሚማልደው ክርስቶስ ነው። የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ነው። እና ከክርስቶስ ፍቅር ማን ይለየናል? ማንም ይለየል። መከራ ደረሰብኝ እንዳትል፣ መከራ ነው ይልሃል። መከራ ወይስ ጭንቀት አይለይህም።
የገባህበት ነገር አንተን ከሱ የሚለይ አይደለም፣ አንተን ከአንተነት የሚለይ እንጂ። አንዳንድ ቻሌንጆች ከእግዚአብሔር የሚለዩን እየመሰለን ከራሳችን ነው የሚለዩን። ከምናችን? ከኢጎአችን። እንዴ አንድ ምግብ ወይንም አንድ ምግብ ስታበስሉ ምኑን ነው የምታበስሉት? ምኑን ነው የምታበስሉት? ጥሬውን ራሱ ምግብ ከጥሬነቱ ነው የምትለዩት። ታበስሉታላችሁ። በምን? በማባበል እሳት እና ጥሬውን ነው የምትለዩት። ጥሬነቱን ነው የምትለዩት በእሳት። ከዛስ ወደ መለስለስ ወደ መብሰል ውስጥ ይገባል ማለት ነው። አንዳንድ ቻሌንጆች ከእግዚአብሔር አይደለም የሚለዩን፣ ከራሳችን ነው የሚለዩን። ትላለህ። ምን ነው ተውከኝ ትላለህ። አልተውህም እኮ ተውከኝ የሚል ኢጎ አለ። አትረባም የሚል እሱን ነው የሚለየው። ከዛ እንዲህ ስርዓትህንም ማር ዘንድ ያስጨነቀኝ ለመልካም ሆነልኝ። እንዲህ ኧረ እንኳን ያ ቻሌንጅ መጣ እኔ ጋር እንኳንስ በዛ ቻሌንጅ አለፍኩ እንዲህ ትላላችሁ። ለዚህ ነው ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት? አንዳንዱ ተሰዷል። ሲሰደድ እግዚአብሔር እዛ ይቀልበዋል። እዚህ 11 ወንድሞች ሲያሳድዱት እግዚአብሔር በጶጢፋራ ቤት ተቀበለው እና ባለስልጣን አደረገው። ጨርሶ እዛ ጋ እንደማይሆን ሲያቅ ሴትየዋ ተነሳች። ሰይጣን ደግሞ መጣ። በቃ አሳመረባት ሴትየዋን። ሰራተኛው ላይ ልትጠመጠም ስትል ልብሱን ጥሎላት ሄደ። አሁንም ተሰደደ። ከዚህ ሲሰደድ የት ተቀበለው? እግዚአብሔር እስር ቤት ተቀበለው። አብሮት ነበር አይልም መጽሐፍ ቅዱስ? እስር ቤት ተቀበለው። ስደቱ ወደ እስር ቤት አገባው። አንዳንድ ስደቶች ከኮተት ወንድሞች ከኮተት ሰዎች ለይተው ወደ በረከት የሚያስገቡ መንገዶች ናቸው። አድሰው ይሄን አይምረው። እኔ እምቢ ስላልኩ ዝሙት እምቢ ብዬ እንዴት እስር ቤት እገባለሁ? አንተ አትፈርድም? አታይም? ፍትህ ተጣሟል። የግብፅ ሚዲያ ደግሞ አንድ ዕብራዊ የጠቅላይ ሚኒስትሩን ሚስት ሊያማግጥ ሲል እጅ ከፈንጅ ተይዟል ይላል። ነገር ድብልቅልቅ አሁን ዘብጥያ ወርዷል ይላል። አቤት 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 ነው እንደዛ። አየህ አንዳንድ ስደት ከኮተት ወንድሞችና እህቶች ከኮተት ሰፈር አውጥተው ወደ ምህረት ወዳለበት ወደ በረከት ወዳለበት ወደ ከፍታ ሊያስገቡ ነው። ስደቶች ከስደት ነው አይለየንም፣ ይልጥቁን ያስጠጋናል። አብርሃም ውጣ ብሎ ተሰደደ ይላል። ግብፅ ገብቶ በረሃብ ምክንያት ተሰዶ ግብፅ ገብቶ በግብፅ እግዚአብሔር ያስተዋውቀዋል። ማነች እቺ? እህቴ ነች ይላል። ንጉሱ ቀምቶ ሊተኛ ሲል ሰውየው ነብይ ነው መልስ። ስትመልስም ደግሞ ከስጦታ ጋር። ያን ቀን ማን ተሰጠው? አጋር ተሰጠችው። ባሮችም ሴቶችም ወንዶችም ባሮችና ብዙ ንብረትን ሰጠው ይላል። ያን ጊዜ አጋርንም ይዟት ሄደ። አቤት እግዚአብሔር ምን አይነት! እኔ እኮ እግዚአብሔር እኮ እንዴት አይነት! አንዴ ካልኩሌሽኑ ከገባችሁ እየሳቃችሁ ነው የምትኖሩት። ይሄን ሰውዬ ሂድና ነነዌ ስበክ ሲሉት እሱ ወደ ተጠርሴ ሲሄድ አሳ ነባሪ ውስጥ ከቶት አሳ ነባሪ ውስጥ ብሎ አሳ ነባሪ ውስጥ እንዴት ይተነፈሳል? አያያዝህ እግዚአብሔር ማተንፈስ በማይቻል ዓለም ውስጥ ሲኦል ውስጥ ያስተነፍሳል። አሳ ነባሪ ማለት ሲኦል ማለት ነው እንዴ! ምክንያቱም ውሃ ውስጥ ጥልቅ ውስጥ እንደገና ሌላ ጥልቅ፣ እዛ ውስጥ እግዚአብሔር እንዴት ተነፈሰ? እንዴት አልበላው? አሳ ነባሪ ሆድ ውስጥ አየር አለ። እኔ እንጃ። ጀልባ በለው በቃ። አሳ ነባሪ ማለት እኮ አንድ መርከብ በለው፣ ትንሿ መርከብ እዛ ውስጥ ያስተነፍሰዋል። ከዛስ ይመልሰዋል። ደህንነት ሂዱና ዮናስን አንብቡት። አንድ ቃል ሲናገር ነው አሳው የተፋው። ደህንነት ከእግዚአብሔር ዘንድ ነው ሲል አሳው ተፋው ይላል። ወንድ መዳን በኢየሱስ ነው። ኢየሱስ ያንን እንደዚህ ያሸፈተውን ጠፍቶ ሄደውን ታምራት አሳየን ስሉት ከዮናስ በቀር የለም ታምራት። ያመፀውን ሰውዬ ካዳንኩት እናንተ አመፀኞች ኑ በእኔ ዳኑ እያላቸው ነው። ሌላ እኮ አይደለም። በቃ
መርከብ ስታሳየው የኖህን መርከብ ስታሳየው ምንድነው ይሄ መርከብ? ይሄ ሁሉ የዳነበት መርከቡ ኢየሱስ ነው። ተልጎ በመቀራኒው መስቀል ተልጎ ተጠርቦ ልክ መስቀሉ እንትኑ መርከቡ እንደተሰራ ኢየሱስም በቀራኒው ላይ ተልጎ ቀራኒው ላይ ተዋርዶ የሁሉ መዳኛ ሆነ። ኑ ግቡ ይላቸዋል። ዮናስ ትላላችሁ፣ ዮናስ እንደዚህ ነው፣ ከዮናስ በቀር ታምራት የለም። የሰው 3 ቀን 3 ሌሊት በውሃ ውስጥ አሳ ነባሪ ውስጥ እንዳደረ የሰው ልጅም በመቃብር 3 ቀን እና 3 ሌሊት ከዛ ይነሳል። ዮናስን እንዳዳነው እናንተ ምኑን አዳኑ? የምን ታምራት ነው አሳየን የምትሉት? አላሳየም ታምራቱ እኔ ነኝ እያላቸው ነው። የሚኮንን ማንም የለም። ማንም ይኮንነው ከክርስቶስ ፍቅር ማንም ይለየን? መከራ ኖ መከራ ከኛንም ይለየን። አንዳንድ ያላየህም ሙጭጭ ያልክባቸውን ቤተሰቦች ይወስዳቸውና እሱ ቤተሰብ ይሆንልህና እንዴ መዓት ቤተሰብ ይሰጣል። ስለ ወንጌል እናቱን አባቱን ምኑን የተወ ሚስቱን አይል ሚስቱን የተወ ይልና 100 እጥፍ ከስደት ጋር አባትን እናትን ልጅን ይልና ሚስትን ይዘለዋል። ሚስት አንድ ነው። አሁን ክርክሩ ሚስት አንድ ነው። አየህ አንዳንድ ስደቶች ወደ እግዚአብሔር ነው የምትሰደደው። አንተ ግን ከእግዚአብሔር በቃ እግዚአብሔር ጥሎኛል ያው ዝም አለኝ ትላለህ። እስር ቤት ስትገባ ኢትዮጵያዊ ቢሆን ዮሴፍን አሰብከው? ከዛ ከሞቀ ስራ ታወጣኛለህ። ምቀኛ ነው እኮ እግዚአብሔር። አረ ልጄ ሌላ ክብር አለ። ከምዘየክ ሌላ ክብር አለ እኮ ልጄ። ኧረ አይምሮህን አድሰው ልጄ ተው። እኔ እዛው ይሻለኝ ነበር። ምን አለ ያንቅ በሴት ከሴት እያወጋ የሆነ ነገር በሆንኩ እንደዚህ ውስጥ አልገባም ነበር። ለካ እግዚአብሔር እንደዛ አይደለም፣ ሌላ ነው። አንድ ቻሌንጅ ሲመጣ ሌላ ቼንጅ አለ። አንድ ፕሮብሌም ሲመጣ ሌላ ፕሮጀክት አለ። አንድ ነውጥ ሲመጣ ሌላ ለውጥ አለ። እንዴት ነው የሚባለው? ቴንክ ዩ ሶ ማች ዌልካም ማይ ቻሌንጅ። የኔ ቻሌንጅ እንኳን ደህና መጣ። ለምን ቼንጅ እንደሆነ ባልገባኝም አሁን እርግጠኛ ግን የምሆነው አንድ ቻሌንጅ በመጣ ቁጥር አንድ ቼንጅ እንዳለ ይገባችኋል። ይሄን አይምሯችሁን አክሙ። ወይስ ስደት ወይስ ራብ ነውን? በምድሪቷ ራብ ሲሆን ኤልያስ ለምንድን ነው ያልተራበው? ኤልያስ ምግብ እየቀያየረ ኖረ 3 ዓመት ተኩል። ቁራ ፕሮቲን ነው ይዞልት የሚመጣው ስጋ ነው። መቼስ ቁራ ዳቦ ይዞ አልመጣም። ሴትየዋ ጋስ ካርቦሃይድሬት ያስፈልገዋል። ምግብ እየቀያየረ በራብ ዘመን አያፍሩም፣ በክፉ ዘመን አያፍሩም፣ በራብ ዘመን ይጠግባሉ የሚል ቃል እግዚአብሔር ቃል አለ መዝሙር ላይ። ወንድሜ አንተን የማሰቃየት ፕሮግራም የለውም። ያጸደቃቸውን እንደዚህ እናከበራቸው ነው የሚለው። ለክብር ነው የሚመጣው። የትኛውም ቻሌንጅ ለክብር እንደሆነ ካሰብክ ነገሮች እንደዛ ነው የሚቀይሩት። አይ ለክብር አይደለም እኔ በቃ እግዚአብሔር ረስቶኛል እያልክ እያዜምክ ከሆንክ እስራኤላውያን በምድረ በዳ የቀሩት ዘሙተው አይደለም አጉረምረመው ነው። ማጉረምረም ትልቁ የሰይጣን ዝማሬ ነው። ራብ ነው እንዳይመስልህ። አንዳንድ ሲመሰክሩ አላየም? ጌታ ሆይ እችን ውሃ በሱ አርግልኝ ክትፎ አርግልኝ ብዬ ጠጥቼ ሆዴ ሞላ የሚሉ ሰዎች አንተን ለማስራብ ሳይሆን አንተን ለማስተማር ነው። እግዚአብሔር ራብ እስኩል የለውም። የረሃብ እስኩል የለውም። ሲርብ የራበውን እንድታስብ ነው። እግዚአብሔር በበሽታ አድቅቆ እያስተማረ ነው። እግዚአብሔር ቃሉ የት ሄዶ ነው አንተ በበሽታ የሚያስተምረው? የበሽታ ስኩል አለው። ሳይንስ፣ ባዮሎጂ፣ ማትስ እንደምንለው እግዚአብሔር የበሽታ ስኩል አለው። አላነበብኩም። አንድ ግን አንብቤያለሁ። ምን የሚል? በመገረፉ ቁስል ተፈወሰ። የፈውስ ስኩል ነው ያለው እግዚአብሔር። የበረከት ስኩል ነው ያለው። ለጥያቄዎች ሁሉ መልስ የሆነ ስኩል ነው ያለው እግዚአብሔር። ያን እንድታውቅ ነው። አስተሳሰብህ ነው የሚያስርብህ። ወይስ ራቁትነት
ይሄ ነገር የለኝም፣ ይሄ ልብስ ያስፈልገኛል ስትል ራቆትነት ነው። እኔ ተራቆቼ አንተ እንድትለብስ ነው። መስቀል ላይ ትናንትም ነግሬያቸዋለሁ። እኔ ሁልጊዜ ቅር የሚለኝ የክርስቶስን መስቀል ሰውየውን ሲስሉት እዚህ ጋር ያደረጉት ጨርቅ ያደረጉለት ያገለደሙለት ጨርቅ ሮንግ ነው። ለምን? የተደረገልህን እንዳታስብ ጨርቁ ይከልለዋል። እሱ ካላፈረ ሰው እንኳን አየ አፍሮ ሲያደርግ ኖ ኖ ኖ ኖ ኖ ኖ አልቀበልም። ልክ እኔ ሁሌ ጨርቁን አውጥቼ ነው የምስለው እንዲራቁት። እኔ ለኔ የበለጠ ፍቅሩ ይገባኛል፣ የበለጠ ፍቅሩ ያንሰፈስበኛል። እሱን ሳይ እኔ ምን እራቆታለሁ ታዲያ? እኔ እንድለብስ፣ ጸጋውን እንድለብስ፣ ክብሩን እንድለብስ፣ ምሕረቱን እንድለብስ፣ ደስታውን እንድለብስ፣ ቸርነቱን እንድለብስ ተራቆተ ለእኔ። ታዲያ የሚያራቆተኝ ማን ነው? የቱ ነው? በዚህ መገለጥ ውስጥ ከገባችሁ ማን ይችላችኋል? ማንስ ያሸንፋችኋል? አየ የሚያጸድቅ እግዚአብሔር የሚኮንንስ ማን ነው የሚለው ይሄ ነው። ማን የሚኮንንሽ? ማን? የዘንድሮ ሞቅ ሲለው ሰባኪ፣ ሞቅ ያለው ፓስተር? ኧረ በኢየሱስ ተው ወንድሜ ፓስተር፣ እየተው ተው። በጽድቅም በኃጢአትም አትበልጥም። ተው ፓስተር ተው። ያንተም ጽድቅ የኔም ጽድቅ እኩል ነው። ምንድን ነው እንደዚህ የሚያደርግ ነገር? ስለ ጸለይሽና ሰዎች ላይ እንድትራገጪ ሰዎች እንደፈለግሽ እንድትይ፣ ኧረ ተይ፣ ጽድቃችን እኩል ነው። ግን ያንቺ ግን የራስሽ ጽድቅ ከሆነ ችግሩ እሱ ነው። እኛ የክርስቶስ ጽድቅ ነው ያለን። እኛ የእግዚአብሔር ጽድቅ ነው ያለን። በክርስቶስ ያገኘ ነው። በክርስቶስ ያገኘ ነው የእግዚአብሔር ጽድቅ። ስለዚህ ሊኮንኑ ይመጣሉ። እንደዚህ ያደረጉ፣ ኧረ ተው፣ እንደዚህ ያልከው ሰውዬ እንዳንተ ጻድቅ ነው። ይልቁኑ አሳየው፣ መንገድ አሳየው። እንደዚህ ጭምልቅ ተው፣ የሚመለስበትን መንገድ ስጠው። መንገዱን አሳየው፣ የሚመለስበትን መንገድ አሳየው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ተው፣ ነገ ይነሳል። መጽሐፉ ነው የሚለው የወደቀስ አይነሳምን? የሳተስ አይመለስምን? ጻድቅ 7 ይወድቃል 7 ይነሳል። የሚወድቀው ጻድቅ ነው። ስለዚህ አእምሮሽን አክሚ፣ ራሳችሁን አክሙ በሚል ክፍል 3 ላይ ነው ያለ ነው። ይቀጥላል። ይህ ትምህርት እስከ መቼ እንደሚቀጥል አላውቀውም። ውስጤ ግን እየፈሰሰ ነው። ራሳችሁን አክሚ። በዚህ ማንም ከሳሽ የለብሽም። ትልቁ የአንቺ ከሳሽ ማን እንደሆነ ታውቂያለሽ? አለማወቅሽ። ስናይፐር፣ ቁጭ ያለ አእምሮ ውስጥ ያለ ስናይፐር ያሳደግሽው ሰፈር፣ ጎረቤት፣ አካባቢ፣ ትምህርት ቤት፣ ቸርች ውስጥ የተገነባ ስብዕና አለ። የኩነኔ ስብዕና። አትችልም፣ የሀገሪቱ ሁኔታ፣ የኢኮኖሚ ሁኔታ፣ የእንትኑ ሁኔታ እያለ ያሳደገሽ አስተሳሰባል። ከሱ አስተሳሰብ ነው አሁን ከኋላ ታሪክ መፋታት ያለብሽ። ከኋላ ታሪክ ለመፋታት ራስን ማከም፣ ማንነትን ማወቅ። ኒው ስፒሺስ የተባለ አዲስ ፍጥረት ነን፣ አዲስ ኒው ብራንድ ነን ካልን እንደ አዲሱ ፍጥረት ማሰብ። አዲሱ ፍጥረት እንዴት ነው የሚያስበው? ጻድቅ ነኝ ነዋ፣ ተመርጫለሁ ነዋ፣ አሸናፊ ነኝ ነዋ፣ ወራሽ ነኝ ነዋ፣ ካህን ነኝ ነዋ። አዲሱ ፍጥረት እነዚህ ነው የሚያስበው። አዲሱ ፍጥረት አስተሳሰቡ ይሄ ነው። አሸናፊ ነኝ፣ ወራሽ ነኝ፣ የእግዚአብሔር ልጅ ነኝ፣ በነገርም ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጋ ተደርጌያለሁ። ከማንነት ነው የሚጀምረው። የሆነ ነገር ሲመጣ አይደለም የሚጀምረው፣ ከማንነት ነው የሚጀምረው። I can do all things through Christ who strengthens me። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። ለሚያምን ነው የሚቻለው ይሄ ነገር። ለሚለምን አይልም፣ ለሚያምን ነው። መለመንና ማመን ለይ። ለማይ ሊሰጠውም ላይሰጠውም ይችላል። አማኝ ግን አለመቀበል አይችልም። አካቲኮፕራ ለጸሎት አንድ መልስ ነው ያለው። እንደ ፍቃዱ አንዳች ለምን ይሰማል። በቃ
የፍቃዱን ዕውቀት በመንፈሳዊ ጥበብና ሙላት በመንፈሳዊ ጥበብና መረዳት እንዲሞላባችሁ ጸልያለሁ አይደል? የፍቃዱን ዕውቀት ማወቅ አለብን። አይምሮህን አክመው። ወይስ ፍርሃት ወይስ ሰይፍ ነውን? ከክርስቶስ ፍቅር የሚለየን ምንድን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ነው። እንዴት ነው የተጻፈው? ስለ አንተ ቀኑን ሁሉ እንገደላለን። ምን እንደሚገደል ይጎሩ እንገደላለን፣ እንደሚታረዱ በጎች ተቆጠርን። አቆጣጠር ነው። ከዛስ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። እንዴ በዚህ ሁሉ አዎ። እና ሞትም ቢሆን እንዴ ቅድም ብያችኋለሁ፣ እንደ ክርስቲያን ሞት ላይ እንዲያላግጥ ስልጣን የተሰጠው ማንም የለም። ግን አሁን ሞት ይፈራል። ሞትም በሕይወት ነው። ሞት እንድታላግጥበት ጳውሎስ ለዚህ አይደለ እንዴ ይሰበስባቸውና ልሄድ ከክርስቶስ ጋር ለእኔ ጥቅም ነው ይላቸዋል። ሁለት ሀሳብ ላይ ይጨነቃል ይላቸዋል። ምንድን ነው የምትጨነቀው? ብሄድ ለእኔ ጥሩ ነው፣ ብቀር ለእናንተ፣ ልሄድ ልቅር፣ ልሄድ ልቀረው ይላቸዋል። አንዴ ደግሞ ሊሰቀል በቃ ምንትንም መልእክትም መጥቶለት፣ ትላንትም ነግሬያቸዋል። መልእክትም መጥቶለት ነው ሆዴን አታባይሙት፣ አሁን እንጂ መስዋዕት እንደረጋሉ። በሞት ላይ እንደ ክርስቲያን የሚያላግጥ አለ? ለምን? ሞትም ቢሆን እኛ ነው የሚል ቃል የለም ቆሮንቶስ 3 ላይ? ሞትም ቢሆን እኛ ነው። ለእኔ ህይወት ክርስቶስ ነው፣ ሞትም ጥቅምን ነው ይላል። እንደገና ፊልጵስዩስ ላይ 1:21 ላይ እንደዛ መስለኝ ነው። ለእኔ ህይወት ክርስቶስ ነው፣ ሞትም ጥቅም ነው። እንዲህ ጠቃሚ ነው ሞት። አይ ሞት ከሞት ውጭ ሌላ ማስፈራሪያ አለው ሰይጣን? ሞት መውጊያው እንኳን ተሰብሯል። ሞት ሆይም ድል መንሳት የታለ? ሲኦል ሆይ ብትሎ ኢየሱስ ስልጣኑን ከሞት ራሱ ሞት አቅም የለውም። አሁን በእኛ ላይ በቃ ምንም አቅም የለውም። ሞቲ ምንም አቅም የለውም። ሞት ሞት ቢሆን ህይወት ቢሆን ሌላስ መላእክት ቢሆኑ ግዛትም ቢሆን ምንም ነገር ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ይልና የሚገርመኝ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳልችል ተረድቻለሁ። ተረድተናል ቢል ጥሩ ነበር፣ ግን መረዳት ግግል ነው ወንድሜ። ለዚህ ነው እኮ ኢየሱስ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይልና በክርስቶስ ኢየሱስ ያለ የህይወት መንፈስ ህግ ይልና ከኃጢአትና ከሞት አርነት አውጥቶኛል ነው የሚለው። አይ አንተ ይሄን መረዳት ስትይዝ ከ1000 ጴንጤ አንተ ትለያለህ። ማንም በተረዳበት ይመላለስ። አየህ፣ ሲንጉላር ፕሉራል አይደለም። ከክርስቶስ ፍቅር እንዳይ እኔ ተረድቻለሁ፣ እኔ ገብቶኛል፣ ይሄ ምንም እንደማይለየኝ። የዳዊትን ህይወት አይተዋል። የሰው ሚስት እየቀማ የሰው ባል እየገደለ እንደገና ደግሞ ከሴትየዋ ደግሞ ንጉሥ የሚወልድ ምንድን ነው እንደዚህ ያደረገው? ትላንት ተነጋግረናል። ቁጥር 2 ግቡና ይሁ አይምሯችንን አክሙ በሚል ቁጥር 2 ላይ ግቡና ይሁ። እኔ ይገርመኛል የእግዚአብሔር ምህረት። አሁን እኮ ምህረት ማረኝ ስላልሽ የሚመጣ ይመስልሻል? ምህረት ደግሞ በባህሪው ለሚገባው ሰው የሚሰጥ አይደለም፣ ለማይገባው ለበርባን ነው። እና ይሄንን ስቀለው ማን ፍታው? በርባንን ለታሰረለት ተሰቀለለት በርባን ለኢየሱስ ለማይገባው በርባን ነው ምህረት የሚሰጠው። በርባን ስንት በርባን ነበርኩኝ እኔ። ወንበዴው ነው ምህረት የሚገባው እና ወንበዴውን ይዞት ገባ። እንዲገባን የመጀመሪያ ቀን የደህንነት ስራ ሲሰራ የመጀመሪያ ቀን ወንበዴውን ይዞት ገባ። እንዲገባን እኮ ነው። እባካችሁ ምህረት የምታደርጉት ለሚገባው ለማይገባው ነው።
የእግዚአብሔር ምሕረት የእግዚአብሔር ፍቅር ይሄ ነው። ለዚህ ነው ከአሸናፊዎች በላጭ ከአሸናፊዎች የሚበልጥ ስብዕናና ማንነት ተሰጥቶናል። እሱን በዚህ አክመው ይሄን ሐሳብ ይሄ እስኪያምን ድረስ ነው ችግሩ። ቃሉ እስኪመጣለት ቃሉ ፈተነው አይደል? ይሄ ነገር ውስጥ ዘልቆ እስኪገባ አይምሮህን አክመው፣ አይምሮሽን አክሚው፣ አይምሮአችንን እናክመው። ከዛ ላይፍ ኢዝ ኢዚ ዊዛውት ክራይስት ኢዝ ቢዚ እምለው ለዚህ ነው። ቢዚ ማለት በቻይንኛ 2 ቃል ነው። ሃርት ኪለር ልብ ገዳይ ማለት ነው ቢዚ። ብዙ ጊዜ ባላረፈ ልብ መገለጥ አታመጣም። ባላረፈ ልብ በፍጹም አይታል። አንዳንድ ሰዎች 1 ዓመት ሜዲቴት አደረግ ነበር ይላሉ። አንድ ሀገር ሄጄ 1 ዓመት እንደዚህ ያደረግ ነበር። አየህ፣ ባረፈ ውስጥ ነው የሚፈሰው። ቀኑን ሙሉ በእረፍት መኖርና በቢዚነት መኖር ይለያያል። አንዳንዱ ጦዟል። በቃ እራት ጦዙላለሁ። አይምሮህን አከም። ቁጭ በልና ራስ ላይ ስራ። አንተ ላይ ሰራህ ማለት ውጪው ዓለም ተሰርቷል። አንተ ላይ ካልሰራህ የውጪው ዓለምን ለመስራት ስትታገል እሱ ደግሞ አይሰራም። መንፈስ ዓለም እንደዛ ነው የሚሰራው። ራስ ላይ ስትሰራ ውጪው ዓለም ይሰራል። ራሴ ላይ እንዴት ልስራ? ቁጭ ብለና የጸጋውን ቃል እየሰራህ ቢዝነስህን ምን እያደረግ ቁጭ ብለህ ራስ ላይ 2 በ3 ነገር ሐሳብ ይገባላል። 1 በአይን፣ 2 በጆሮ፣ ሌላው ሐሳብ የማይታይ ሐሳብ ዝም ብሎ የሚመጣ ሐሳብ አለ። ሐሳቦቹን ለመመንጠር መጀመሪያ አንተ ራስህን መንጠር። ብዙ ሰው ጥቅስ አዋቂ ነው ብያችኋለሁ። ጥቅስ ነው የሚያውቁት፣ አይጠቀሱም እነሱ ውስጥ። በወጭቱ ውስጥ አይገቡም፣ በወጡ ውስጥ አይገቡም፣ በጥቅሱ ውስጥ አይገቡም ሰዎች። ስለዚህ ጥቅሱን 10-20 ጥቅስ መያዝ አይለውጥህም። በጥቅሱ ውስጥ መጠቀስ ግን ከተጠቀሰ ህይወት የወጣ ጥቅስ የሰዎቹን ህይወት ውስጥ ይጠቅሳል። ከህይወት የመነጨ አገልግሎት ነው ሰውን የሚለውጠው። ለምን? ከህይወት የመነጨ ሲሆን እንዴ ነው? ፍሎው ነው የሚያደርገው፣ ፍሰት ውስጥ ነው የሚገባው። ይፈሳል። ህይወት መፍሰስ ነው፣ መፍዘዝ አይደለም። ያለበለዚያ እንዴት ትሆናለህ? ትንቢት ትፈልጋለህ። በቃ ቃል አውጡልኝ ባካችሁ። ከውጪ ነው የምትፈልገው። እንቁላልን ከውጪ ብትመታው ይሰበራል፣ ከውስጡ ጊዜ ብትሰጠው ግን ፈልፍሎ ሌላ ይወጣል። ምላችሁ ለዚህ ነው። ሐሳብ ከሌላ ሲመጣ ለጊዜው በቃ ይመስልሻል። አሜን፣ እንደገና ሌላ፣ አሜን፣ እንደገና ሌላ። እንደዚህ ነው ለሰው። የሰው ልጅ የተሰራው ከውጭ እንዲቀበል ሳይሆን ከውስጥ አፍልቆ እንዲያወጣ ነው። ለዚህ ነው እንደዚህ አይነት ጸጋ ስትሰሚ እንዴት ያለሽ ከዛ ከውስጥ መኖር ትጀምሪያለሽ። ላይፍ እንደዛ ነው የሚኖረው። አንድ ጊዜ ተረት ነው። መላእክቶች ሁሉ ተሰበሰቡና እግዚአብሔር እንደዚህ ያላቸው፣ ሰዎች እየቀረቡኝ ያስቸገሩኝ እና ሲቀርቡኝ ስሸሽ አንዱ ሽማግሌ ተነሳና አባባል፣ ለምን አንተ አትቀርባቸውም? ከዛም በኋላ ይቆማል እኮ ነገር አላቸው። እሺ ብሎ እኛ ውስጥ ገባ። አሁን ሰው አስጠጋጋይ እሱ ጋር ሲጠጋ ተላለፈ። እግዚአብሔር ውስጣችን ሆኖ ፍለጋ እንሄዳለን። እዛ ቆይ እዛ ቤት ነው እግዚአብሔር ያለው። ቆይ እዛ ቤት ነው እግዚአብሔር ያለው። ቆይ እዛ ጋር ነው እያለ ሰው እግዚአብሔርን ሲፈልግ እግዚአብሔርን አጣው። የት ነው እግዚአብሔር? ዘ ሆፕ ኦፍ ግሎሪ፣ የክብር ተስፋ ያለው ክርስቶስ በእኔ ውስጥ ነው፣ በአንቺ ውስጥ ነው። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። እኔ ብሄድ ይሻላችኋል። ኢየሱስ ነው ያለን፣ ጳውሎስ አላለንም። ኢየሱስ ራሱ እኔ ብሄድ ይሻላል፣ አጽናኙን እልክላችኋለሁ። አለማያውቀውም። ለምን? እናንተ በውስጣችሁ ስላለ ታውቁታላችሁ። ይወረኛል፣ ይታወቀኛል። ሂኖስ አውቃለሁ፣ መንፈስ ቅዱስ አይ ላቭ ዩ። አለማያውቀውም። እናንተ ግን በውስጣችሁ ስላለ ታውቁታላችሁ። ዲዛይር አድርጎ የወደዳችሁትን ሲሰጣችሁ አላያችሁም? ከሱ ጋር ኢንቲሜሲ ስትገጥሙ የሚመርጥ አቤት አቤት አቤት፣ መርጬ አላቅም መርጦልኝ እንጂ ትላላችሁ። ከዛ
አንዳንድ ደግሞ ያመለጧችሁ እንኳን ከዚህ ሰው አስመለጥከኝ የምትሉበት ህይወት ውስጥ እንዲህ አቤት እግዚአብሔር ያየልኝ ክብር ትላላችሁ። አያችሁ፣ መንፈስ እንደዚህ ነው የሚሰራው። አንተ የሚታይ ነገር ስለምትፈልግ የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። ወደ ዘላለሙ አምላክ ተመለስ። ወዴት? ወደ ውስጥሽ፣ ወደ ውስጥ ቁጭ ብላችሁ ስሙት፣ ተረጋጉ። ችኩል ጅብ ይልና ቀንድ ይነክሳል። ተረጋጉ፣ የትም አይሄድም። ነገር በእርጋታ ነው የሚመጣው። ለምን ሲባል የሚሰማኛልና መጀመሪያ ፍሬው በእርጋታ ይቀመጣል። ከመከራ ስጋት ከመከራው ስጋቱ ያርፋል። ከመከራው ስጋት ምሳሌ 1:33 ላይ የሚሰማኝ ነው የሚረጋጋ። አሁን እኮ ትውልድ ሌላ ነገር የሚሰማው ነገር ተወዷል። እየተወደደ ነው የሚጨምረው፣ እየተወደደ ነው የሚቀጥለው ነገር። በአስተሳሰብ ከረንሲ እስካልቀየርክ ድረስ ነገሮች እየተጫኑ እየመጡ ሰዎች ግን ያልገባቸው ወደ ትክክለኛ ኢማጎዴ ወይም ኢሜጃቸው ውስጥ እያመጣቸው ነው እግዚአብሔር። ሰው ከውጫዊ ነገር እንደማይኖር ይገባዋል። ከዛ ላይፍ ለካ እንደዚህ ነው የሚኖረው ብለህ ከማረፍ ስትጀምር ነገሮች ወደ አንተ መምጣት ጀምረዋል። ላይፉም እየጦዘ አንተም እየጦዝክ እየተላለፍክ ነው። የሚወዛወዝ ዛፍ ላይ እርግቦች እንትኖች አያርፉም። ለምን? አላረፈም ራሱ። በዋርካስ በትላልቅ ዋርካዎች ቤታቸውን ይሰራሉ። ለምን? ዋርካው የጸና ነው፣ ንፋስ አያንገዳግደው። ባህር ዛፍ ላይ የምትሰራ ወፍ አይተሃል? ወፎች እንኳን ጎጆቸውን ያውቃሉ። ምን ላይ እንደሚሰሩት? ግራር ላይ ነው የሚሰሩት። ትላልቅ ዋርካዎች ላይ ነው የሚሰሩት። ከፈለግ ቼክ አድርግ ሀገር ላይ ምን አይነት ላይ እንደሚሰሩ ወፎች። በማይንቀሳቀስ ዛፍ ላይ ነው የሚሰሩት። እኔና እናንተ መሰረታችን በማይናወጠው በክርስቶስ ላይ ነው። የምትነቃነቁ ሳይሆን የምትደላደሉና በጌታ የምትጸኑ የማትነቃነቁ ሁኑ ነው የሚለው መጽሐፍ። ሃሌሉያ። ኤቫጋቡር ራቲያናስ ቤልቫጋ ሀሳካታምባርዳ አረቢና መራላ ባጋንታ። እህቶችና ወንድሞች የተሰጠን ህይወት ውድ ህይወት በአሸናፊነት መኖር ነው። ህይወት ለአሸናፊነት አይደለም የምንሮጠው፣ በአሸናፊነት ነው የምንጀምረው። ከአሸናፊነት ነው የምንጀምረው። አሸናፊነታችን እኛ ሳንወለድ የተረጋገጠ ነው። ጊዜው በደረሰ ጊዜ ከሴት የተወለደውን ኢየሱስን ላከው ይላል። አሸናፊነት የተረጋገጠ የዛሬ 2000 ዓመት። አንተ ደግሞ ገና ለማሸነፍ ነው የምትታገ። ሰይጣን አየህ አይምሮ እንዴት ዲሲቭ እንደሚያደርግ። አንቺ እኮ ያው እንደሌላው አይደለሽም፣ አንቺ ነገር እኮ እንደዚህ ነው፣ አንቺ እኮ እያለ ይጫወትብሻል፣ እያለ ይጫወትብሃል። ምንድን ነው የምትጠብቁት? ምን እንዲያረጋችሁ ነው እግዚአብሔር የምትጠብቁት? ምን እንዲያረጋችሁ? ለምን? ምን ያላደረጋችሁ ነገር አለ? ብዙ ሰው እንደተደረገ ስለሚያውቅ እንዲያደርግለት ይጠብቃል። ክርስትና እንዲደረግልህ ሳይሆን እንደተደረግክ ማወቅ ነው። እሱ ላይ ነው መስራት ያለብህ። ብዙ ሰው እንዲያደርግለት ጸሎት ረሳለኝ፣ እንደዚህ እንዲደረግ እንደዚህ እንዲደረግ እንደተደረገ ሲገባው ሰው ያን ሌላውንም የሚያደርገው ራሱ ሰውየው ነው። ለችግሩ አይጸለይም፣ ወደ ችግሩ ነው የሚጸለየው። አንተ ተራራ ተነቅለህ ሂድ፣ ከዛስ ነገም ተነቅለህ ሂድ አትለውም። ቴንኪው ስለተነቀልክ። ቃሌን ነው የማምነው እኔ። እግዚአብሔር ይባርካል። እንጆ ያርግ። ተው እሱን በኋላ ሲነቀል ታጣዋል። እንዴ የት ነው ሄደው? እንዴ ምን ብለህ ነበር? ብዙ ሰዎች ይጸልይበታል ሲሉ ሁሌ ነግራችሁ የለ፣ ውሸታቸው። መጸለይ ማለት ያለቀን ነገር መቀበል ማለት ነው። በውስጥ ጨርሰ ቴንኪው በቃ። ከዛም በኋላ ማመስገን፣ ከዛ ነገር ጋር ዳግም ላለማንሳት።
ያው 20 ዓመት በዚህ ነገር እየጸለይኩ ነው። የሚጸለዩ 20 ዓመት ልንገራችሁ፣ ሁልጊዜ አይኖቻችሁ እንዲበሩ። ለምን? ሌላ ስላለ ሳላቋርጥ ጸልይ ያለው ጳውሎስ ያለው ይሄን ነው። የጥበብና የመገለጥ መንፈስ እንዲሰጣችሁ የክብር አባት የሆነውን ይበልጥ እንድታውቁ የጥበብና የመገለጥ መንፈስ ሁሌ የምትቀበለው፣ አይኖች መብራት ሁሌ የምትቀበለው፣ የትንሣኤው ኃይል ማቅ ሁሌ እንድትቀበለው። ለምን? የትንሣኤው ኃይል መች ተመርምሮ አለቀ። እኛ እኮ በእናትህ ጥቅስ ነው የምናውቀው። ያረላ ማአት መገለጥ ትንሿን አላገኘንም ገና። በተለይ ኢትዮጵያዊ ከሙሴ መች ወጣ? ከወጋው ከቸከልኩ መች ወጣ? በየቸርቹ ስትሄድ ወጋው ቸከልኩ ነቀልኩ የታለ ታዲያ? ምን መጣ ታዲያ? መገለጧን አላገኘንም። ትንሽ የክብር አባት የሆነችውን ትንሿን መገለጥ ገና ነን። ገና ትንሿንም አላገኘናት። ትንሽ ነገር ሲሰጠን አይደለ ውይ ብለን ስልካችን ቁጥር ስለተጠራ የምንመረቅን ትውልዶች አረ ጉደኞች እኮ ነው። እግዚአብሔር ሰው ክብልልል በስልክ ቁጥር የምንመረቅን ስማችን ከተጠራማ በቃ አለቀ። በቃ ስማ ከተጠራ ስሜን ጠራኝ እኮ መልእክቱ ምንድነው? አረ ስሜን ጠራኝ። አረ ቀበሌ ያውቀዋል ስምሽን። እግዚአብሔር ቢያውቅ ይደንቅሻል። መታወቂያሽ ያውቀዋል፣ ሰፈር ያውቀዋል፣ ሂጂ እስቲ ደብተራም ያውቀዋል። ስሜን ጠራ ብሎ አገር ልቀቁኝ። ታዲያ ለዚህ ሰውዬ ስሙ ወይ በቃ በስሙ እንደዚህ ከመረቀን ሌላ ነገር አያስፈልገውም ይላል። አረ ሌላ ነገር አለ። ሂኖስ ሰዋት ደሞ እኮ ስምን ጠርቶ እኮ መፍትሄ ቢሰጥ ቼክ አድርጉ። ስማቸው እንደዚህ አይደለም፣ አሁን እንደዚህ አይደለም። በቃ ሃሌሉያ መጥቷል። በቃ እችን ይምራት። ስም እኮ የጠራው 5 ባሎች አሉሽ ሲላት ሴትየዋ ስትለው አሁንም ከአንቺ ጋር ያለው እሱ አይደለም እኔ እኮ ነብዩ ነኝ ብሎ ማንነቱን ሲያብራራላት ውሃ ቀርታ አልሰጠችው፣ እሷም አልቀዳች፣ እሱም አልጠጣ። ከተማው ጠጣ። ሄዳ ከተማ ነቅላ መጣች። ስም ተነግሮ ከተማ እንድትነቅል ካላደረገ ስምህን ነው። በቃ አንተ ስም ጠሪ። 1 ቁጥር አቤት ድሮ ስንጠራ ክፍል ውስጥ 2 አቤት እመት ሲል እመት ቢና አቤት አትይም ተብሎ ማለት ነው። በስም የሚመረቅን ታዲያ እንዴት ሌላ መገለጥማ በቃ ቸርቹን የሚያዙ ሊቀቁ። አካሄዳቸውን ለሞታል እኮ አንዳንድ ሰዎች በጉባኤ ትንቢት ሲመጣላቸው ሰላምታ የነበሩ ሰዎች ሌላ በቃ ጌታ በቃ በስማቸው ስለጠራቸው ዩኒክ ይመስላቸዋል። አረ ወንድሜ ተው፣ ተንፍሽ። በቃ ስም ተጠራ ተብሎ የሚመረቅን ሰውን ሌላ ነገር ብትሰጠው እንዳይሞት። በተለይማ የሆነች ታምራትማ በቃ ክብልልል ከቤታቶች በቃ ትንሽ መልአኩ ቢገለጥልሽ ወይ በር ዘግተሽ አያም ዩኒክ ልጅ እንዳለችውና በስንተኛው ቀን እንደሞተች ማለት ነው። በቃ ለዛ ነው እግዚአብሔር ትንሽ ለዚህ ነው አሁን የቃሉን መገለጥ እየሰጠን ነገሮች ሲመጡ ማንደነቀው። ምንም ነገር አይደንቃችሁም። በቃ ሆሪ ለኔ ነው የተሰራው። ሰው ሆቴል ውስጥ የሆነ ትልቅ ሆቴል ውስጥ ገብቶ ዛሬ የገባሁበት ሆቴል ለአንተ ነው የተሰራው እኮ ዛሬ በፕሌን ሄድኩኝ፣ ፕሌን ለአንተ ነው የተሰራው። ማንነት እስኪገነባ ግን ይጠብቃል። ከተገነባ በኋላስ መጀመሪያ ከወንድሞቹ አወጣው፣ ጶጢፋራ ቤት አሰራር አስተዳደር አስተማረው። ከዛም በኋላ ከባለስልጣን ጀመረ እግዚአብሔር ማስተማር። ባለስልጣኑ ቤት አስተማረው ዮሴፍን። ባለስልጣን ከተማረ ዝቅተኞችን ደግሞ ማወቅ አለባቸው። እስር ቤት ውስጥ የታሰሩ ፍትህ አልባዎች የተለያዩ እዛ መግባት ነበረበት። አየህ እግዚአብሔር ሲያስተምረው እስረኛ ታች ገብቶ እስረኞችን ጠይቁ የሚለው ነው። ለምን አንዳንድ እስረኞች ያለ ፍትህ ሊታሰሩ ይችላሉ። እዛ ውስጥ ደግሞ የመጨረሻ ብዙ ጊዜ የሚታሰረው ታውቃለህ፣ እስር ቤት ድሃ ነው። ሀብታም አይታሰርም ታውቃለህ። ሀብታም ታሰረ የሚባል በሙስና ነው። ድሃስ ሲቀማ ሌላ እስር ቤት ውስጥ የበዛ ድሃ ነው። ይሄ ነው በቃ። ታዲያ ምን ማለት ነው ስትል ቸርች ውስጥም ዛሬ ድሃ አስተሳሰብ ነው ሰይጣን የሚያስረው። የክርስቶስን ጽድቅ ያልገባው የታሰረ ምርኮኛ ያለው ቸርች ውስጥ ነው። አይደንቲቲ ቴፍት ማንነቱ የተዘረፈ ሰው ያለው ቸርች ውስጥ ነው። ፈሪ ያለው ቸርች ውስጥ ነው። ሰይጣን አስሮት ማለት ነው። ስለዚህ ዮሴፍን አስገባው፣ ባለስልጣን ቤት አስተማረው። እያንዳንዱ አስተዳደር የምናምን የቤት መዋቅር ከዛ ታች አስገባው። ከዛ ሁለቱንም ተማረ፣ ዝቅታውንም ተማረ፣ ከፍታውን ተማረ። ስለዚህ ወደ ከፍታ መጣ።
አንቺ ዝቅታውን ስትማሪ እያልሽ የሆነ ነገር ሲያወጣሽ ደግሞ እየታበሽ እያስቸገርሽ መተንፈሻል። ትዕቢት ይነፋል አይደል የሚለው? ሰይጣንን ያስተነፈሰው ትዕቢት ነው። አይ ከፍታውንም ያሳያል። ለዚህ ነው ጳውሎስ ዝቅታም ቢሆን ከፍታም ቢሆን ያለው፣ ማግኘት ቢሆን ማጣት፣ ህይወት ቢሆን ሞት እያለ እያነጻጸረ ያደረገው ሁለቱም ምንም ናቸው። ፍቅሩ ከገባ መጣ ሂኖስ ለትምህርት ነው፣ መጣ ሂኖስ ለትምህርት ነው እንጂ የምትለው ጂሰስ እኔ ላይ መከራ የምጨምር ነው። የአመፃ ልጅ ክፋትን አይጨምርበትም፣ መከራን አይጨምርበትም። ስለ ዳዊት ተነግሯል። ግን ከኢጎ ሊያፋታ ያመጣል። እዚህ ትራክት እንኳን መቀበል እንደዚህ ጥይፍ ያልሽው ልጅ ሊቢያ በረሃ ላይ ትራክት አይደለም ምንም ቢሰጡሽ አቤን ለብትዩ ለምን ያ ሰውዬን አላየኸው? በጤና ሊያገለግል በሰላም ሊያገለግል እዚህ እንትን ሲል መጨረሻ ላይ ልብህን እናወጣዋለን በል አልቅስ አለው። እግዚአብሔር እሱን እየተማርኩበት እንዲህ ያገለግል ገንዘብ አድርጎ ሊቢያ ላይ መጣበት እግዚአብሔር። ወገኖች እርዳታ ሰብስብ። በቃ እንዲህ ነው የሚያደርግ። ይሄ እኮ መርህ ነው። ዮናስንም ከዮናስ አትማርም? ከእግዚአብሔር ሸሽተህ ሊቢያ ብትገባ እንትና ማን ነው አሳ ነባሪ ያለ ታዝለግልጎ በቃ ነነዌ ትገለበጣለች። ለሀጭ በለሀጭ ሆኖ ማለት ነው። እሱንም ደግሞ እንትን ቅል አበቀለለት እግዚአብሔር። ከዛ ቅልዋ ወዲያው ደረቀች። ተራደደ። እንዲህ ፀሐይዋ እንድታቃጠለኝ ነው እንዴ አንተ ለዚህ ላለፈህባት ቀን እንደዚህ ያለቀስ 120 ሺህ ህዝብ እንዴት አራራለትም አለ። ዮናስ ምን ነው? ኧረ ዮናስ ስነ ስርዓት አድርግ። ስንት ዮናሶች አላችሁ እዚህ? ዮናሶች ስነ ስርዓት አድርጉ። አያችሁ፣ አይምሯችሁን አክሙ፣ ራሳችሁን አክሙ፣ ራስሽን አክም። የኔ እህት እግዚአብሔር አንቺን የማዋረድ ፕሮግራም የለው። አይምሰልሽ። እና እዚህ ትራክትን ቢያልሽው ልክ ማዳም ስታጦዝሽ አንድ ቀን ስትከፍቺ ጌታ ትቀበያለሽ። እንዴ ህይወት እንኳን መጣው ዜት ያለሽ። ከዛ ማዳምን ይዞ አክፍቶ ከዛ አንቺን ያፋፋሻል። ማዳም ስትከፋ ስታስከፋሽ አንቺን እግዚአብሔር እያፋፋሽ ነው። የውጭው ሰውነታችን ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታነሳል። እዚህ እኮ አይን ለአፈር ጥፍርሽን እንኳን ለማድረግ ካልጋ ላይ የማትወርጂ እዛ ሰዓት ተመስሏል። እንደዚህ ሰዓት ፒር ውርድ እንትን አድርጌ ውርድ ጣቅ ምን ያስተምርሻል? እዛ ትጥቅ ዲሲፕሊን ትማሪያለሽ። ከዛም በኋላ የእግዚአብሔር ቃል ያገኝሻል። ከዛ ስትመጪ ጴንጤዎች እንደ ቤተሰቦች ትያለሽ። አንዳንዷ አስተረሰዋለች። ከዛ ስትመጣ እንደገና ወደ ተፋቷ እዚህ ትመለሳለች። ይሄም እንደዚህ አይነት ላይፍ ማለት ለምን የተተከለችበት ቃል ስለሌለ። ትላንት ብያቸዋለሁ። ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። እግዚአብሔር የሚያሳድገው ሰው ምን ነው? የተተከለና የሚጠጣ ነው። ብዙ ሰዎች ተተክለዋል። አይመስለኝም። የ6 ወር ክትትል ትምህርት በሳምንት 2 6 ወር ይባላል እንጂ በሳምንት 2 አንድ ሰዓት በ6 ወር 24 ሰዓት አይሞላም። አንድ ቀን የተማርከው በአንድ ቀን ትምህርት ታሪክ ትደርሳል። ትምህርት እድሜ ልክ ነው። በሳምንት 4 ቀን ተማረና ሰውየውን በሳምንት 2 ቀን በወር 8 ቀን አንድ ሰዓት 8 ሰዓት 2 ወር 16 3 ወር 32 4 ወር 32 32 እና 16 48 ሰዓት አንድ ቀን የተማርከው በአንድ ቀን ትምህርት ቤት ይደርሳል። ከዛም በኋላ ማይክ ይሰጠዋል። ሃሌሉያ ኢየሱስ ጌታ ነው ይልሃል ማለት ነው። በ48 በአንድ ቀን ትምህርት ከዛ ያደርቃል ማለት ነው። ከዛ ትሾመዋለህ አንተን። በቃ የተሾመ ጊዜ ስክን ያለች ሱሪ ይለብሳል፣ ቦዲ ኮት ይለብሳል፣ ጸጉሩን ወደ ላይ ይዘንቃል። ከዛም በኋላ በቃ አገልጋይ ተብሎ አካሄድ ይቀይራል። ሲነካ የለም ነፈዝ፣ ምንም የለም። በቃ
ድምፅ ያጎረናል። በቃ የኛ ህዝብ ደግሞ ይወደለ ኢየሱስ ጌታ ነው፣ ሃሌሉያ። ይሄ አዶ ከብሬ መንፈስ አየ ሰውየው ዴሊቨር አለው። በትምህርት አንድ ቀን 6 ወር የተማረው ትምህርት አንድ ሰዓት ነች። 48 ሰዓት ካልኩሌት አድርገው አወቀ ይባላል። ከዛ ትምህርት አይማር ምን አይል በቃ የታገኘዋለህ ካልዲስ ቤሉስ ቁጭ ይላል። በቃ አይኑን በቃ ሃሌሉያ ሰላም ነሽ፣ ተበረቻለሽ፣ ጌታ ይባረክሽ፣ ጸልይልሻለሁ፣ እግዚአብሔር ይገስጸው። እንደዚህ አይነት ምንም የለም። በቃ ከዛ ከአንዱ ካፌ አንዱ ካፌ ከዛ የተንከፈከፈ ቃል ይዞ እንዲመጣል ከካፌ ይገኛል። አጠጣል አልኩም ሄደገብ ቀኑን ሙሉ የሚውላል እዛ ዋይፋይ እየተጠቀም። ኧረ ቤት ውስጥ ቁጭ በል ነካ አምላክ ጋር አሳልፍ መገለጥ ይዘህና። አሁን ትውልዱም እየነቃ ነው። አባ ለምን ወደዚህ ውስጥ እንደገባው ምን አውቃለሁ። ካፌ ወፈፌ ነው የሚያደርግ። ከዚህ በፊትም ነግሬያቸዋለሁ። ወፈፌ ነው የሚያደርግ። በቃ ሄደህ ከሆነም በቃ አድርገህ እንትን በል ወክ አድርግ፣ ችግር የለም። ሀገራችን ደግሞ ወክ ያለ በቃ ወክ አድርግ። ከዛም በኋላ ወደ ቤት አንተ ከለር እስኪለቅ ድረስ ምንድን ነው አንተ ማስታወቂያ የምትሄጂውና የምትሄደው ምንድን ነው እሱ? አይምሮህን አክም። 1 ሰዓት ከ6 ደቂቃ ተናግሬያለሁ። ይበቃኛል።